ያልተገባ የዋጋ ጭማሪ ለመከላከል የሚመለከተው አካል ተባብሮ እንዲሰራ የደብረታቦር ከተማ ነዋሪዎች ጠየቁ። የከተማ አስተዳደሩ ንግድ መምሪያ በበኩሉ ያልተገባ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ እርምጃ እንደሚወስድ አሳውቋል። አለምነሽ ንጉሴ ዝርዝር ዘገባ አላት። መንግስት የኑሮ ሁኔታን ባገናዘበ መልኩ ለመንግስት ሰራተኛው የደሞዝ ማሻሻያ አድርጓል። ይህን ተከትሎ የዋጋ ጭማሪ እንዳይኖር የሚመለከታቸው ሁሉ በትኩረት መስራት እንዳለባቸው የደብረታቦር ከተማ ነዋሪዎች ተናግረዋል። የገበያ መረጋጋት እንዲኖር በንግዶችም የተለያዩ ነገሮች እየተደረጉ ነው። ይህም ህብረተሰቡ ያው ማገዝ አለበት። አላግባብ ዋጋ የሚጨመሩ ነገሮችን መቆጣጠር። ከምርት ልቅ ሸቀጦች ላይ ነው በጣም እየጨመረብን ያለና ሸማች ህብረት ስራ ማህበር ንግድ ተቀናጅቶ ጤፍ አምጥቶ እንደ መንግስት ሰራተኛ ነው የተጠቀምኩት። ዝቅተኛው ተጠቃሚ ድረስ መድረስ እንዳለበት አምናለሁ። የደብረታቦር ከተማ አስተዳደር ንግድ መምሪያ ኃላፊ አቶ ቢኒያም ባዬ ገበያውን ለማረጋጋት የጤፍ ምርት ለመንግስት ሰራተኛው በዝቅተኛ ዋጋ መቅረቡን ይናገራሉ። ለመንግስት ሰራተኛው በተጠና መንገድ በዚህ አመት የደሞዝ ማሻሻያ አድርጓል። የምክንያት በማድረግ የዋጋ ንረት እንዳይከሰት በእኛ በኩል በጥብቅ እየሰራን ያለ ነው። ከተማ አስተዳደሩ ይህን ታሳቢ በማድረግ በዚህ አመት ተዘዋዋሪ በጀት መድቦ ምርት ለማቅረብ ስራ እየተሰራ ያለበት ሁኔታ ነው ያለው። በዚህም ለመጀመሪያ ጊዜ በሚባል ደረጃ ለ400 መንግስት ሰራተኞች የመጀመሪያ ዙር በ3 ወር ተመላሽ የሚደረግ ከወለድ ነጻ ለእያንዳንዳቸው 1 ኩንታል ጤፍ የማሰራጨት ስራ ሰርተናል። በቀጣይም ዝቅተኛ ገቢ ላላቸው የማህበረሰብ ክፍሎች ቅድሚያ በመስጠት ምርቶችን ለማቅረብ እንቅስቃሴ ላይ መሆናቸውን ነው አቶ ቢኒያም የገለጹት። ከማህበረሰቡ አኳያ በተመጣጣኝ ዋጋ ስኳር፣ ዘይት ለማቅረብ የሚደረጉ ጥረቶች አሉ፣ ሙከራዎች አሉ። አሁን ላይም በተመደበልን ተዘዋዋሪ ብድር በዙር እንዲመለስ እያደረግን ጥሬ ገንዘቦችን እያፈላለግን አሁንም በተጨማሪ ሸማቾች አካባቢ ምርቶች እንዲቀርቡ እንሰራለን። አሁንም ስኳር በተመጣጣኝ ዋጋ ሸማቾች ላይ ቀርቦ ከዛሬ ጀምሮ የሚሰራጭበት ሁኔታ ይኖራል። እሱን አመቻችተናል። በቀጣይም ሌሎች የኢንዱስትሪ ምርቶችም የግብርና ምርቶችም ሸማቾች ላይ ቀርበው በዝቅተኛ ነዋሪዎች በቀበሌ እየተመለመሉ በበቂ ሁኔታ ደግሞ ከቀረበ ራሱ በነጻ ገበያ ዛው ላይ የሚሸጥበት ነባራዊ ሁኔታ ይኖራልኝ። ስለዚህ እሱንም ታሳቢ አድርገን እንቅስቃሴዎችን ጀምረናል። እሱን አጠናክረን እንቀጥላለን። አቶ ቢኒያም አክለውም ያልተገባ የዋጋ ጭማሪ የሚያሳዩ የንግዱ ማህበረሰብ አባላት ከዚህ ተግባራቸው እንዲቆጠቡ አሳስበዋል። ይህም በሚተላለፉት ላይ ደግሞ ህጋዊ የእርምት እርምጃ ይወሰዳል ብለዋል። የዝርያ ማሻሻልና የሌማት ትሩፋት ላይ በትኩረት በመስራት የህብረተሰቡን ተጠቃሚነት ማሳደግ መቻሉን የምስራቅ ጎጃም ዞን እንስሳትና ዓሳ ሀብት መምሪያ ገለጸ። ከ71 ሚሊዮን ብር በላይ ተመድቦ ወጣቶች በዘርፉ ተጠቃሚ እንዲሆኑ በወረዳዎች ወደ ስራ ለማስገባት እየተሰራ ነው። የኔነህ አለሙ በዝርዝር ይነግረናል። በበጀት ዓመቱ የመጀመሪያው ሩብ ዓመት በሆርሞንና በማዳቀል ስራ ከ9000 በላይ እንስሳት ዝርያ ማሻሻል እንደተቻለ የምስራቅ ጎጃም ዞን እንስሳትና ዓሳ ሀብት ልማት መምሪያ ኃላፊ አቶ ዳኛዋሴ ገልጸዋል። ኮርማ ማዳቀል በጣም በከፍተኛ ደረጃ ነው አርሶ አደሩን ገብቶት በከፍተኛ ደረጃ እየሰራበት ያለ የዝርያ ማሻሻል ነው። በቅርብ ቀን አሁን የዘመቻ እንጀምራለን ማለት ነው። እንደ ሀገር የተጀመረውን የሌማት ትሩፋት ለማረጋገጥና የስርዓተ ምግብ ችግርን ለመቀነስ በእንስሳት ማድለብ፣ በዶሮ፣ በእንቁላልና በወተት ዘርፍ ውጤታማ ስራ መስራቱን ኃላፊው ተናግረዋል። አርሶ አደራችን ተጠቃሚ የሆነ ያለበት ሁኔታ ነው ያለ። እስከ 90,000 ብር ፐር መንዝ የሚያገኙ አርሶ አደሮች አሉ። ከማቻከል አካባቢ፣ ደጀን አካባቢ፣ አዋበል አካባቢ በከፍተኛ ደረጃ ይህንን የሌማት ትሩፋት በልዩ ትኩረት እየሰጠን ያለንበት ሁኔታ ነው። የወተትን ለምሳሌ በዚሩ ዓመት ብቻ ወደ 200,000 ነበር እቅዳችን የነበረ ከ181,000 ቶን በላይ ነው ወተት ማቅረብ የቻል ነው ማለት ነው። በዶሮ እርባታ ዘርፍ የተሰማሩ ወጣቶችም የስራ እድል ማግኘታቸውን ተናግረዋል። በቂ የሆነ መኖ እዚሁ አስገብተን ወደ 950 የሚሆኑ የእንቁላል ጣይ መኖ የቄብ የሚባል በታይፕ እንትን ተብሎ በቅርብ ጊዜ እንቁላል መጣል የሚጀምሩበት ሁኔታ ነው። አበሉ ሰጠን። ይሄን ቦታ 500 ካሬ ሜትር እዛ ላይ ሸዱን እንግዲህ አበሎች 11 ስራ የለኝም ነበር። አሁን ስራ ለኝ ያው አምሮችንም ተረጋግተን በዘርፉ የወጣቶች ተጠቃሚነትን ለማሳደግ ከ71 ሚሊዮን ብር በላይ ተመድቦ ወደ ስራ እንዲገቡ እየተሰራ መሆኑን ከመምሪያ የተገኘ መረጃም ያመላክታል።